የሩታ እናት አበዱ ለአብርሃም ልኩን ነገሩት ማለት ነው። ሁለተኛ ልጄ ጋር እንዳትደርስ አይንም ማየት አልፈልግም። ልጄ እኮ የፈለገችው መርጣ አማርጣ ታገባለች። አንተ ብቻ አይደለም ወንድ ሲሉ ተናግሯል ማለት ነው። አብርሽም በጣም የደነገጠው እንዴት ነው እኔን እንደዚህ የሚሉኝ? እንዴት ነው የሩታ እናት እንደዚህ የሚሉኝ? እኔ እኮ አከብራቸዋለሁ ሲል ተናግሯል። ቢያከብራቸው ከሩታ ጋር ነበር የሚኖረው። ቢያከብራቸው አክብሯቸው እነሱንም ልጁን ነበር የሚያሳድጉ እንጂ እዚህም እዛም አይድም ነበር። አሁን ግን እሱ ሴሰኛ ነው የሆነው ማለት ነው። አብርሃም በጣም የሚገርም ነገር ነው። ዳንኤል ራሱ ተናግሯል። አብርሃም ምንድነው ያለው? ለምንድነው እናንተ የምትከታተሉት ብሎ ነግሯቸዋል ማለት ነው። ሆቴል ሲሄድ ምን ሲሄድ ራሱ ትሄዳላችሁ ከሱ ጋር ለምንድነው ማትወት? በቃ ሁለታችሁም ሄርሜላም ሩታ ለምንድነው ማትወት ብሎ አፋጠጣቸው ማለት ነው ሁለቱንም። እኔ የምለው በቃ ሩታ መተው አለባት፣ ሌላ ማግባት አለባት፣ ከሌላ ወንድ ጋር መሆን አለባት። አሁን ደግሞ እንግዲህ ሩታ በአዲስ ነገር እመጣለን ብላ ተናግራለች። ከአዲሱ ፍቅረኛ ጋር በአዲስ ነገር እመጣለን ብላ ተናግራለች። በጣም ደስ የሚለው እውነት ይሁንልን ብለን እኛ እናገራለን ማለት ነው። በዚህም እንግዲህ የሩትዬና በጣም በቃ ተናደዋል። እኔ እጄ ጋሽዬ እናገራለሁ፣ ለጋሽዬ ራሱ እጄ እናገራለሁ፣ ሁሉንም ነገር እጄ እናገራለሁ። ልጄን እኮ የዛ ጊዜ ስትቀበለኝ እኮ አኖራታለሁ፣ አስተዳድራታለሁ ብለህ ነበር የተቀበልክ፣ ነገር ግን ዛሬ ሴት ትደራረብባታለህ ሲሉ የሩትዬ እናት ተናግረዋል። ትክክለኛ ነገር ነው ደግሞ የተናገሩት ማለት ነው። እኔ በቃ ትክክል ነው ብዬ ነው የምወስደው። አብርሃምም እንግዲህ በጣም ደንግጧል። በቃ እሺ ለጋሼ እንዳትናገሩብኝ እኔ አስተካክላለሁ ብሏል። ምንም አያስተካክልም፣ ለጋሼ መናገር አለበት። አብርሃም ደግሞ ጋሼም በጣም ነው የሚፈራቸው፣ የሱን አባት ማለት ነው። የአብርሃም አባት ናቸው ጋሼ፣ በጣም ነው የሚፈራቸው። ስለዚህ እጄ ይናገራል ሲሉ የሩትዬ እናት አትናገሩ፣ ራሴ በቃ አስተካክላለሁ፣ ችግር የለውም፣ ከሩታ ጋር ተነጋግረን ችግሩን እንፈታለን ሲል ተናግሯል። የሩትዬ እናት ትክክል ነው ያደረጉት ወይ አላደረጉም የሚሉትን ኮሜንት ላይ መጻፋችሁን እንዳረሱ፣ ቪዲዮ ላይክ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።